ጾመ ነቢያት ጾመ ታኅሳስ ብለን የምንጠራው 15 ሰኞ 15 ዳር ሰኞ ቀን እንጀምራለን። 15 ጾም ነው፣ አንበላውም። ምክንያቱ አድሉ ለጾም ተብሎ ተወስነዋልና የምንበላው 14 ቀን ብቻ በልተን ሰኞ ጾም ነው። ስለዚህ ይህ ጾመ ነቢያት ጾመ ታኅሳስ ተብሎ ለምን ይጠራል ብንል ጾመ ነቢያት ክርስቶስ ይወለዳል፣ ክርስቶስ ይሰቀላል፣ ክርስቶስ ይሞታል፣ ክርስቶስ ይነሳል፣ ክርስቶስ ያርጋል ብለው ትንቢት የተናገሩበት ይህም በጾም ስለሆነ አንስ ኃይለከ ፈኑ እዴከ እያሉ ትንቢቱ በጾም የተናገሩበት ጾም የምንጾምበት ጾም ነው። ስለዚህ ይህንን ጾም የምንጾም ከ7 ዓመት ዕድሜ እስከ ላይ ያለን ነው። ምክንያቱ ጾመ ታኅሳስ የካህናት ወይ ደግሞ የሞኝ ነው የሚባል አባባል ስህተት ነው። ይሄ የለባሞች ጾም ነው። ከ7 ዓመት ያለው በላይ እንዲጾም ቤተ ክርስቲያን ወስናለች። ይህ ደግሞ ከ7 አጽዋማት አንዱ ጾም ስለሆነ ስለዚህ ወጣቶች ልንጾም ይገባናል። እግዚአብሔር ካልፈቀደ በዳቦ ብቻ ሰው አይኖሩም እንደተባለ በዳቦ ስጋ በመብላት ልንኖር አንችልም። በእግዚአብሔር ቃል ብቻ እንኖራለን። ስለዚህ ተዘከሮ ለእግዚአብሔር በኩሉ መዋዕለ ውርዙትከ መክብብ 12 ቁጥር 1 እግዚአብሔርን በወጣትነት ጊዜ አስበው። ለምን ይህ አለ እግዚአብሔር? ለምን አለ እንዲህ ሰሎሞን? በወጣትነት ጊዜ ሞት ሊመጣ ስለሚችል ነው። ስለዚህ በተለይ በውስጥ አገር ያለን በኦርቶዶክስ ተዋሕዶ ቤተክርስቲያን ባለበት ቦታ ያለን በስፋት ይልቁንም እንጾም ይገባናል። በሌላ ቦታ ያለን ያው ቤተክርስቲያንም ስለማይኖር እንዲሁም የምንበላበትም እንደወደድን ስለማናገኝ ልንጾም እንሞክር። ነገር ግን ንስሐ መግባት ያስፈልገናል ማለት ነው እና ከ7 ዓመት ጀምሮ በላይ ያለውን እንዲጾም ቤተክርስቲያን ስለምታዝ ልንጾም ያስፈልገናል። ስለዚህ ሰኞ 15 ህዳር ጾማችን የምንጾምበት የምንጀምርበት ቀን ነው። 14 ግን እንበላለን ማለት ነው። 15 አይበላም። በአንዳንድ ገጠር በከተ ያሉ 15 መንፈቀ ህዳር ነው ተብሎ ብለው ለአንድ ቀን ብለው የሚሽራሉ። ይህን እንጠነቀቅ ይገባል። ቤተ ክርስቲያን አሉ ለጾም ብላ ሁሉ ጊዜ 15 እንዲጾም ወስናለች። ስለዚህ በገጠርም በከተማም ያለን ምዕመናን እንዳንሳሳት። ጾማችን የምንጾመው 15 ህዳር ነው። 14 ግን ይበላል። ስለዚህ ይህንን እንስማው። ሁላችን ደግሞ ንጹም ቤተ ክርስቲያን ያወጣችበት ስርዓት ከፈጸምን በህይወት እንኖራለን። ነገር ግን አዳም ስርዓትን ያፈረሰ ግን የሞትን ተፈርዶበታልና ይህንን እናስተውል ያስፈልጋል።